What's good everybody? Salam እንዴት ናችሁ? What are good man? በዩቲዩብ እንዴት ነው ገንዘብ የሚሰራው? እጃችሁ ላይ $100 ወይም 15000 ብር ቢኖር እንዴት ነው የለንደን ቆይታ? አሁን የምገኘው ለንደን ነው። በታላቋ በእንግሊዝ በብሪታንያ ሀገር በጣም የብዙ ወጣቶችን ህይወት እየቀጠፈ ያለ አንድ አሳሳቢ ነገር አለ። እሱም መጀመሪያ በ16 ዓመቴ ወደ ግብጽ ሀገር ነበር የሄድኩት። የመጀመሪያ ቪዲዮ ምን ይመስል ነበር? ዩቲዩብ ደግሞ ከሌሎቹ የሚለየው ምንድነው? What's good YouTube? ሰላም እንዴት ናችሁ? የምንገኘው በሚላን ከተማ ጣሊያን ሀገር ነው። አዳዲስ ነገሮችን ይዘሽ መምጣት አለብሽ። ሜቢ ድፍረትም ሊሆን ይችላል። አዳዲስ ቦታዎች እየሄድሽ እዚህ ቦታ ፖሊስ አይገባም፣ ህግ አይሰራም። ኡጋንዳ ካምፓላ ውስጥ የሚገኘው ካታንጋ ተብሎ የሚጠራው የአፍሪካ አደገኛው መንደር ማንም ዩቲዩበር ሊያሳያችሁ ያልደፈረውን ሚስጥር ለማየት ህይወታችንን አደጋ ላይ ጥለን ገብተናል። እንዴት ነው አባትነት? ይህን ሁሉ ጊዜ ስጠብቅሽ ምንድነው ቶሎ አትወጪም ነበር? እንግዲህ እንደምትመለከቱት መንገድ ዳር በቆሎ እየተጠበሰ ይሸጣል። ልክ እንደ አዲስ አበባ፣ ልክ እንደ ኢትዮጵያ። አንድ ቅጽል ስምህን ሰማሁኝ፣ የልጅነት ቅጽል ስምህን። ለመጀመሪያ ጊዜ ለጉብኝት ወደ ጅግጅጋ በሄድ ለመጀመሪያ ጊዜ ኢትዮጵያ ውስጥ ታሰርኩ። ለምን ታሰርኩ፣ እንዴት ታሰርኩ የሚለውን በዚህ ቪዲዮ በደንብ እናያለን። ሰላም ጤና ይስጥልን ተከታታዮቻችን፣ ይህ የአርትስ ቲቪ የቅዳሜ መዝናኛ ፕሮግራማችን ነው። የምገኘው ደግሞ የእንግዳችን ሰዓት ላይ ነው። አንድ እንግዳ ይዤላችሁ መጥቻለሁ። ኤፊ ብሎግን እንግዲህ በዩቲዩብ ብሎጎቹ ሁላችሁም ታውቁታላችሁ። ሶሻል ሚዲያ ኢንፍሉዌንሰር ነው፣ ተጽዕኖ ፈጣሪ ነው። ብዙ ወጣቶችንም ደግሞ ኢንፍሉዌንስ በማድረግ ዩቲዩበር እንዲሆኑ እያነቃቃ ያለ አንድ ወጣት ነው። ከሱ ጋር አጠር ያለ ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም አይገባም ቁጭ በል። እንዴት ናችሁ? ለተመልካቾቻችን እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣ። ቴንክ ዩ በጣም አመሰግናለሁ። ወደ ኢትዮጵያም ጭምር እና ወደ ስቱዲያችን ስለመጣ ከልብ እናመሰግናለን። ቴንክ ዩ በጣም። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እስኪ ራስህ እንዴት ነሽ አንቺ? ደህና ነሽ? አለሁ ደህና ነኝ። እሺ ወይ እኔን ትጠይቀኝ? አይ ችግር የለም እንጨዋወታለን። እሺ ስቴፊ ማን ነው የሚለውን ማጠር አድርገን እናስተዋውቅ ለተመልካቾች። ስሜ ኤፍሬም እባላለሁ ወይ ደግሞ በሶሻል ሚዲያ ኤፍጂ ሶሻል ሚዲያ ኢንፍሉዌንሰር ነኝ። ጠቅለል ስናደርገው ግን ሞር ኦፍ ዩቲዩብ ላይ ዩቲዩበር ነኝ። ብዙ ቦታዎችን ትራቭል አደርጋለሁ። የተለያዩ ነገሮችን ዩቲዩብ ላይ እሰራለሁ። ያው ባጭሩ እኔ ነኝ። እሺ ባጭሩ ኤፊ ነው። አንድ ቅጽል ስምህን ሰማሁኝ፣ የልጅነት ቅጽል ስምህን ደብረ በጥብጥ። ደብረ በጥብጥ ነው ይባላል። እውነት ነው? ለምን ደስ የሚወጣል? ከዛ ሁሉ ጨዋታ ሳነች። አይ ቲንክ ልጅ እያለሁ ያው አይ ቲንክ ብዙ ሰው ይለዋል፣ ግን ያኔ እንደዛ ነው ታሪኬ። እንግዲህ በጣም ልጅ እያለሁ በጥባጭ እንደነበርኩኝና እንደዛ አይነት ስም እንደወጣልኝ ነበር እናቴ በተደጋጋሚ የምትነግረኝ። ግን አሁን እንደዛ አይደለም። በጣም የተረጋጋው ጨዋ ምንም የማላረግ ተስተካክያለሁ በጣም እንጂ። በጣም አሪፍ። እሺ እስቲ ወደ ከሀገር የወጣህበትን አጋጣሚ እናንሳ። እንዴት ነበር ከሀገር የወጣኸው? መጀመሪያ ያው በሰርከስ አጋጣሚ ነበረ። የተለያዩ ቦታዎች እየተዘዋወርኩ ሰራ ነበረ። መጀመሪያ በ16 ዓመቴ ወደ ግብጽ ሀገር ነበር የሄድኩት። ኢጂፕት የሚባል ሀገር እዛ ነበር ማይ ፈርስት ኤክስፒሪየንስ እዛ ነበር። ከዛ በኋላ እያለ የተለያዩ ሀገራቶች እዘዋወር ነበረ። ኢሮፕ ሀገራቶችም አረብ ሀገራቶች ምናምን። ከዛ በመቀጠል እንግዲህ በመጨረሻ ወደ እንግሊዝ ሀገር ሄጄ እዛው ኑሮዬን አድርጌያለሁ። ለንደን በዛው የቀረህበት አጋጣሚ ምን ነበረ? ያው ኮቪድ አካባቢ ስለነበረ ያው በአብዛኛው ኤምባሲዎች ሲዘጉ ነበር። ትራቭል ማድረግ በጣም ከባድ ነበረ። ያለ መጨረሻ የሚመስል ጊዜ ላይ ደርሰን ነበር። መጨረሻዬን የት ላድርገው ብዬ ሳስብ ለንደን ላይ እንደዛ። በጣም አሪፍ። እንዴት ነው የለንደን ቆይታክ? እንግዲህ ከኢትዮጵያ ተነስተህ ወደዛ ሙቭ ስታደርግ አስበህበት አይደለም ደግሞ አሁን በምትነግረኝ መንገድ ከሆነ እንዴት ነበር እዛ የነበረህ ቆይታ? እንዴት አዳፕት አደረከው? እንዴት ለመኖር ወሰንክ የሚለውን ደግሞ እስቲ ንገረኝ። ያው አዲስ ኤክስፒሪየንስ ነበር ለኔ። እንደሄድኩ እንደነገርኩሽ ኮቪድ ስለነበር ረጅም ጊዜያቶችን ኦልሞስት 1 አመት ወይ 2 አመት ቤት ውስጥ ነበር ያሳለፍኩት። which is በጣም ከባድ። እኔ ደግሞ መዞር፣ የተለያዩ ሀገራቶች መሄድ፣ ከዛ ተመልሶ መምጣት ምናምን ነበር ላይፍ የነበረው። ከዛ እዛ ሄዶ ቁጭ ማለት ሲሆን በጣም ከባድ ነበር። ከዛ በመቀጠል ደግሞ
ያው ካለው ከህብረተሰቡ ጋር ኢንተግሬት ለማድረግ ስትሞክሪ ትንሽ የሚከብድ ነገር ነበረው። ከዛ እንግዲህ በስራ በትምህርት በተለያዩ ነገሮች ነበር ያሳለፍኩት። የመጀመሪያዎቹ ወቅቶች ከባድ ነበሩ። ያው ቤት ውስጥ ቁጭ ማለት ስለነበረ አይደለም ሰው ሀገር ሄደህ እዚሁ ኢትዮጵያ ውስጥ አገር ላይ ሆነ ራሱ ኮቪድ ታይም በጣም ከባድ ነበር አይደል? ከቤት አለመውጣት። በተለይ ደግሞ እንዳንተ አሁን ኮንተንትክ ኦብቪየስሊ አንተን የሚገልጽ ነው ብዬ አስባለሁ። ኤክስፕሎር ማድረግ የሚወድ ሰው፣ ዞሮ የተለያዩ ቦታዎችን ማየት የሚወድ ሰው 2 ዓመት ያክል እንግዲህ ሎክድ ሆኖ አንድ ቦታ መቀመጥ በጣም ከባድ ነው። ያው ደግሞ የማታውቀው ሀገር በጣም ከባድ ነበር። በጣም አሪፍ። ከዛ በኋላ እንዴት ነበረ ወደ ዩቲዩብ ስራ የገባኸው? አሁን የምናየውን ኮንተንት እንዴት ነበር የጀመርከው? የመጀመሪያ ቪዲዮ ምን ይመስል ነበር? ከዛ በመቀጠል እንደነገርኩሽ በጣም ዞር ስለነበረ የተለያዩ ቱሪስት ዴስቲኔሽን የሆኑ ቦታዎችን ማየት፣ አዳዲስ ሀገሮችን ማየት፣ መጎብኘት በጣም ደስ ይለኝ ነበር ከዩቲዩብ በፊት። ከዛ በመቀጠል እዛ ዩኬ እንግዲህ በቆየሁበት ታይም ትራቭል ኤንድ ቱሪዝም ተምሬ ነበር ኮሌጅ ላይ ለረጅም ዓመታት። ደግሞ እሱን ስማርበት ፓሽኔ እየሆነ መጣ መሰለኝ። ከዛ በመቀጠል ዩቲዩብ ላይ ያቺ ኮቪድ ታይም ላይ የተለያዩ ቪዲዮዎች ሪያክሽን በመስራት ምናምን ታይሙን ለመግፋት ነበር ስሰራ የነበረው። ከዛ በመቀጠል ግን ፓሽኔን የተማርኩበትን ነገር አንድ ላይ ሁሉንም ሰብሰብ በማድረግ ዩቲዩብ ላይ እንደዚህ ከዩኬ ነው የጀመርኩት። እዛው የቱሪስት ዴስቲኔሽን የሆኑ እዛ ደግሞ በጣም የታሪክ ሀገር ነው እንግሊዝ ሀገር እንደምታውቂው በጣም ብዙ ታሪክ ያላት ሀገር ነች። ከዛ ጀመርኩኝ እያልኩ የተለያዩ ሀገራቶች መዞር ጀመርኩኝ። እያልን እዚህ ደርሰናል። የመጀመሪያ የዩቲዩብ ቪዲዮን ታስታውሰዋለህ? የመጀመሪያው በኮሌጅ እንደነገርኩሽ ትራቭል ኤንድ ቱሪዝም ስለነበረ የትምህርት ትሪፕ ነበር። አንድ ላይ ለንደን አይ የሚባል ቦታ አለ። እዛ በጣም ፌመስ የሆነ ፕሌስ ነው። በግሩፕ የትምህርት ቤት ግሩፕ አንድ ላይ ነበር ወደዛ ሄድ ነው። ከዛ በስልኬ ቭሎግ አረኳት እሷን ሞመንት ከጓደኞቻችን ጋር ነበርን። በቃ እዛ ለንደን አይ ላይ ስንሄድ በቦት ትሪፕ ስንንቀሳቀስ ምናምን የነበረው ሞመንት ቀርጬ አሰ ቭሎግ ፖስት አረኩት። በጣም ሰዎች ወደዱት። ምን ያህል ቪው እንደታየ ባላቅም በዛ ሰዓት ለኔ በጣም እንዴ በቀጥታ የራስህ ዩቲዩብ ቻናል ላይ ነው የለቀቀው። ምንም አዲስ ዩቲዩብ ቻናል ላይ ማለት ነው። አዎ ይሄ ሪያክሽን መሰራበት የነበረውን ለረጅም ዓመታት ያው ከኮቪድ በኋላ ትምህርት ላይ ስለነበር ጊዜን ያሳለፍኩት እሱ እንዳለ አጥፍቼው ምናምን ነበረ። ከዛ ግን የመጀመሪያ ቪዲዮ ወደ ትራቭል ስገባ ወደ ቭሎግ ስገባ እሷ ነች። በጣም አሪፍ። እንግዲህ በጣም ብዙ ወጣቶች ዩቲዩብ ላይ መስራት ይፈልጋሉ። በዩቲዩብ እንዴት ገንዘብ እንደሚሰራ ማወቅ ይፈልጋሉ እና እንዴት ነው ያለው በዩቲዩብ እንዴት ነው ገንዘብ የሚሰራው የሚለው እስኪ በአጠር አድርገህ ለወጣቶች አስተምርልን። ቆንጆ ነው። እስከሰራሽ ድረስ ምንም አይነት ዘርፍ ላይ ብትሆኚ ውጤት ማየትሽ የግድ ነው። አስሎንግስ በደንብ እስከሰራሽ ድረስ። ዩቲዩብ ደግሞ ከሌሎቹ የሚለየው ምንድነው? እንደ ቲክቶክ ፕላትፎርም ወይ እንደ ሌሎቹ አይደለም። በጣም ኮንሲስተንሲን ይጠይቃል፣ ክሬቲቪቲ ይፈልጋል። አዳዲስ ነገሮችን ይዘሽ መምጣት አለብሽ። ሜቢ ድፍረትም ሊሆን ይችላል። አዳዲስ ቦታዎች እየሄድሽ ወጪም አለው። መጀመሪያ ላይ በጣም ኢንቨስት ካረግሽ በኋላ ነው መልሶ ኢን ሪተርን የሚመልስልሽ ያ ነገርና መጀመሪያዎቹ ወቅት ላይ በጣም ኢንቨስት አድርጌበታለሁ። ትራቭል ስታደርጊ ቀላል አይደለም። ፍላይት ቲኬት አለ፣ ሆቴል አለ፣ ምግብ አለ፣ ትራንስፖርት አለ። አንዳንድ የምትገቢባቸው ቦታዎች ደግሞ ኢንትራንስ ፊ አለ፣ ከፍለሽ ነው የምትገቢው። በጣም ኢንቨስት አድርጌበታለሁ። ከዛ በኋላ ግን ቆንጆ እየሆነ ይመጣል። በጣም መልሶ የሚከፍል አይነት ፕላትፎርም ስለሆነ መስራት የምትፈልጉ ሰዎች ካላችሁ ኮንሲስተንሲ በደንብ ከሰራችሁበት መልሶ የሚከፍል ፕላትፎርም ነውና ቆንጆ ነው በጣም። ኤፊ ቭሎግ እንግዲህ በወር ምን ያህል ያገኛል እንል እንችላለን ከዩቲዩብ? እግዚአብሔር ይመስገን ቆንጆ ያገኛል። እሱ የከፈተውን ጉሩሩ ነው የሚባለው። እንደዛ በሚለው ቆንጆ ነው። ምንም አቬሬጅ ምን ያክል ብለን እንያዘው? ይለያያል። አንድ አይደለ እኮ አቬሬጅ አሁን በወር ከዚህ እስከዚህ እሰራለሁ በጣም ጥሩ ከተባለ ይሄን ያህል እንደው ሚድል ክላስ ኧረ እባክሽ ተይ እንደ ያረተ እንደዚህ አይነት ምን ችግር አለ? የሚደበቅ እኮ አይደለም አይደለ? ያ የሚደበቅ ነገር ሆኖ ሳይሆን ምሰሪው በየወሩ ይለያያል። በጣም ፐርፎርም ካረክሽን አሪፍ ነገሮችን ይዘሽ ከመጣሽ አሪፍ ነገር ይዞ ይመጣል ዩቲዩብ ራሱ። ምንም ነገር ደግሞ ፖስት ካላረክሽ ወይም ብዙ ቪው እይታ ካላገኘ ምንም ላሰሪ ትችላለሽ። ግን ጥሩ ነው፣ ምንም አይልም፣ ቆንጆ ነው። እሺ የተለያዩ ሶሻል ሚዲያዎች ለምሳሌ ቲክቶክን ብናነሳ ሁሉም የተለያየ አይነት አልጎሪዝም አለው። ለምሳሌ ቲክቶክ ቫይራል እንዲወጣ ከመጀመሪያው 1 ሰከንድ እስከ 10 ሰከንድ ያለው የቪዲዮ ኮንተንት በደንብ ማተር ያደርጋል ይባላል። ሰዎችን በደንብ ካቺ አድርጎ በቃ ይዞ እንዲቀጥሉት እንዲያዩት ቫይራል እንዲወጣ ምናምን። የተለየ የምትጠቀመው ቴክኒክ አለ ዩቲዩብክ ሞር ቫይራል እንዲወጣ?
የምትሰራቸው ኮንተንቶች ቫይራል እንዲወጡ የምትጠቀመው ቴክኒክ አለ? እኔ እንኳን የለም ቱ ቢ ኦነስት። ያው ሰው ዩቲዩብ ላይ ምንድነው ፐርሰናሊቲሽን ነው የሚወድልሽ ይዘሽ ከመመጪው ነገር ይልቅ ያንቺ ማንነትሽን በደንብ ከወደደው ምንም አይነት ነገር ብትሰሪ ሰው ቁጭ ብሎ ያያል። ግን የዩቲዩብ አልጎሪዝም ምንድነው ልክ እንዳልሽው እኛም ኢንትሮ እንሰራለታለን ለዩቲዩብ which is the whole idea በአንድ ደቂቃ ውስጥ በደንብ የሚገልጽ ነገር እንሰራለታለን። ከዛ በመቀጠል ደግሞ ዩቲዩብ በደንብ ፑሽ የሚያደርገው ሰዎች ያንን ቪዲዮ ምን ያህል ደቂቃ አዩት ነው። ለምሳሌ የ30 ደቂቃ ቪዲዮ ከሆነ አትሊስት 15 ደቂቃውን ሊያዩት ይገባል። እንደዛ ሲሆን ሰዎች ወደውታል ብሎ ስለሚያስብ ለሌሎች ሰዎችም ሪኮማንድ ያደርግልሻል። ሶ የተንዛዛና ቦሪንግ የሆነ ነገር ሳይሆን ቆንጆ የሆነ ፐርሰናሊቲሽን ደግሞ ፌክ ሳታረጊ ራስሽን ሆነሽ ምሰሪ ከሆነ ሰውን በደንብ ተቀባይነት አለው። እሱም ደግሞ በደንብ ፑሽ ያደርግልሻል አልጎሪዝም። እንግዲህ ወጣቶች በምን አይነት መልኩ ሶሻል ሚዲያን ቢጠቀሙ ብለህ ትመክራለህ? አሁን እንግዲህ በጣም ብዙ ሰው ቲክቶከር መሆን የሚፈልግበት ታይም ነው፣ ዩቲዩበር መሆን የሚፈልግበት ታይም ነው። ሁሉም ሰው ብድግ ብሎ በቃ ገንዘብ ማግኘት የሚችል የሚመስለው አይደለ? ቲክቶከሮች የሆኑ የተወሰኑ ሰዎች ገንዘብ እየሰሩ ነው ከተባለ ሁሉም ሰው ተነስቶ እኔ ቪዲዮ እየለቀኩ ነው ግን ምንም ገንዘብ እየተከፈለኝ አይደለም የሚሉ ሰዎች አሉ። በዛውም ልክ ደግሞ ከራሳቸው ላይፍ ስታይል ጋር ማይሄድ በጣም ብዙ ወጣ ያሉ ነገሮችንም ሲያደርጉ እናያለን ቫይራል ለማውጣት ምናምን። ይሄንን እንዴት አንተ በምን አይነት መልኩ ነው ማኔጅ የምታደርገው? ከራስህ አንግልም ወጣቶች ደግሞ እንዴት ቢጠቀሙት ብለህ ትመክራለህ? እኔም ከዚህ በፊት ይሄንን ነገር ብዬው ነበርና በጣም ትኩረት ሊሰጠው የሚገባ ጉዳይና በጣም ሁላችንም ፎከስ ልናደርግበት የሚገባው ጉዳይ ነው። አሁን ላይ ስፔሻሊ ቲክቶክ ላይ ሲመጣ በጣም ኮንትሮቨርሻል የሆነ ነገር፣ አነጋጋሪ ነገር፣ በጣም በመጥፎ ነገር ነው ሰው በጣም እና ያ ነገር በጣም እየተለመደ መጥቶ ታለንት ያላቸው ልጆች ወደ ኋላ እየተደበቁ ወይም ደግሞ ታለንታቸውን እየተዉ ወደ እንደዚህ አይነት ነገር እየገቡ መጥተዋልና በጣም ነው የሚያሳዝነኝ። ቲክቶክ ላይ የሚሳደቡ ሰዎች፣ ማይሆን ነገር የሚያደርጉ ሰዎች፣ በጣም የሚደብር ነገር ነው እየተካሄደ ያለው። እውነት ለመናገር ታለንት ያላቸውን ልጆች እኛ ደግሞ በትንሹም ቢሆን ሰፖርት ብናረጋቸው ወደፊት እነሱን ፑሽ ለማድረግ ብንሞክርና ይሄንን ያለውን ነገር ብንቀይር በጣም ደስ ይለኛል። ታለንት ያላችሁ ልጆች ደግሞ በደንብ ኮንሲስተንሲ ልክ እንዳልኩሽ እኔ የመጀመሪያዎቹ ወቅቶች አሪፍ ሊሆን ይችላል የመጀመሪያ የሰራው ቪዲዮ። ከዛ በኋላ ግን ዩቲዩብ ላይ የመንገጫገጭ ነገር አለ፣ አፕ ኤንድ ዳውን አለው። ከዛ ደግሞ እንዲሁም በደንብ ስትራግል የምታደርጊበት ጊዜ አለ። እኔ ትዝ ይለኛል የመጀመሪያ አካባቢ ያ ቪዲዮ ቫይራል ከወጣ በኋላ 1000 ቪው፣ ኧረ እግዚአብሔር ወይ በቃ 1000 ሰው አስበሽዋል ምናምን ብዬ ያሰብኩበት ታይም አለ። ከዛ በመቀጠል እያልኩ 10000 ኮ ቪው ምናምን፣ ከዛ 20 30 40 50 እያለን ወደ 100 እየሄድሽ ትመጫለሽ። ግን ኮንሲስተንሲ እና ለረጅም ጊዜያቶች በደንብ ወጥረሽ መስራት አለብሽ። እንደዚህ የምታመጪው ስም ደግሞ ወቅታዊ ነገር አይደለም። ኮንሲስተንትሊ በደንብ ወደ ላይ ይዞሽ ይሄዳል። አሁን እንደዚህ ጊዜ ጠብቀሽ ወይ ደግሞ ማይሆን ነገር ተጠቅመሽ መፈምሽ ከሆነ ግን የሆነ ሰዓት ላይ ያስምሽ መደርመሱ አይቀርምና እዚህ ነገር ላይ በደንብ ፎከስ ብናደርግበት ደስ ይላል። በጣም ልክ ነህ። ብዙ ወጣቶች እየተሸወዱ ያሉበት ጉዳይ ነው ብዬ አስባለሁ። እኔም በጣም ከማንነታቸው የወጣ ኢቨን ቤተሰብ የላቸውም፣ የሚያሳድጋቸው ማህበረሰብ የለም፣ የሚፈሩት ሰው የለም እስከምንል ድረስ በጣም ብዙ ከኢትዮጵያውያን በተለይ ደግሞ ከኢትዮጵያውያን ባህልና ወግ የወጣ በጣም ብዙ ነገር እያየን ነው እና ይህን ደግሞ ያመጣው ቫይራል መውጣት የሚለው ኮንሰፕት ብቻ እና ፌመስ መሆን የሚለውን ሀሳብ ብቻ ይዞ ነው እና የሚያስቀጥል ሀሳብ ማንነት የማያስጠስ ሀሳብ ቢሆን ቆንጆ ነው እና ደግሞ ኮንሲስተንሲ እንዳልከው በጣም ወሳኝነት አለው። ልክ እንደ ስራ ካየ ነው ቅድም እንዳልከው ነው ቢዝነስ ኢንቨስትመንት ይፈልጋል አይደል? መጀመሪያ የሆነ ነገር ልሰራ ስትል ሜቢ ኢንቨስት የምታደርገው ኢነርጂህን ሊሆን ይችላል፣ ታይምህን ሊሆን ይችላል። ሶ ቲክቶክ ኢነርጂህን፣ ታይምህን፣ ማንነትህን ኢንቨስት የምታደርግበት ነገር ነውና ሶ ያንን አውቀው በደንብ ደርዝ ባለው መልኩ እንዲሄዱ ነው የምትመክረው ማለት ነው። አሉ በነገራችን ላይ አሁን ላይ በጣም ኢንተርናሽናል እንዲሁም እየወጡ የራሳቸውን ዩኒክ የሆነ ነገር ይዘው መጥተው እኔ ሁሌ ምንድነው የምለው አንድ ዩኒክ የሆነ ነገር አንቺ ያለሽ ራስሽ ማንነትሽ ብቻ ነው። ሌላን ሰው ለመምሰል የምትሞክሪ ከሆነ በጣም ብዙ ሌሎች ሰዎች አሉ። ገብተሻል አይደል? ራስሽን መሆን ምቺ ከሆነ ግን ያንን ነገር በደንብ ሰዎች ይወዱልሻል። እና አሉ እንዲያው ምሳሌ መሆን የሚችሉ ልጆች አሉ ቲክቶክ ላይ አሁን በጣም ኢንተርናሽናሊ በየሁሉም ፕላትፎርም ቲክቶክ ላይ ኢንስታግራም ላይ በጣም ቫይራል ወጥተው የራሳቸውን ዩኒክ የሆነ ነገር ይዘው መጥተው እንዲሁም ፈረንጆች ከነሱ መኮረጅ ጀምሯል። እና እንደዛም ይቻላል። ቃሉ ቡቲክን ማንሳት እንችላለን አይደል? አሁን በቅርብ በጣም ቫይራል እየወጣ ያሉ ቪዲዮዎች ኢንተርናሽናሊ በጣም ሁላችንንም እያስደነገጠን በጣም እያስገረመን
በጣም ፕራውድ ሞመንት ነው አይደል? የሆነ አንድ ኢትዮጵያዊ በዚህ ልክ ራሱ ላይ ሰርቶ የራሱን ኮንተንት ይዞ መጥቶ በዚህ ልክ ኢንተርናሽናል ኢንፍሉዌንስ ሲያደርግ ማየት በጣም ደስ የሚል ነገር ነው። በጣም ነው የኮራ ነው በሱ። ልክ ነህ። ልክ እንደዛ ሁላችንም የራሳችንን ማንነት ይዘን ብንቀርብ ጥሩ ደረጃ እንደርሳለን ብዬ አስባለሁ። ያንተ የዩቲዩብ እና የቲክቶክ የምታደንቃቸውን እስቲ ሁለት ሰዎች ንገር። ከባድ ነው። ሶስት ማድረግ እችላለሁ። እሺ ዩቲዩብ ላይ አንዳንድ ዩቲዩብ ላይ ስሙ ጠፋብኝ። ፊራውል ይባላል። የዩቲዩብ ቻናሉ ስም ጠፋብኝ። በእናትሽ በጣም ነው የምከታተለው። የሚሰራው ምንድነው? መጽሐፍ ካነበባቸው መጽሐፎች ቁጭ ብሎ ያካፍላል። ሙሉ የመጽሐፍ ኮንሰፕቱን ቁጭ ብሎ ይሄ መጽሐፍ እንደዚህ ነው፣ ወይ ደግሞ ያያቸውንም ፊልሞች ሊሆን ይችላል። እጅግ በጣም በሚያምር መልኩ ባጭሩ በደንብ ያስረዳሻልና የዩቲዩብ ቻናሉን በእናትሽ ስሙ ጠፋብኝ እንጂ ልጁ ግን ስሙ ፊራውል ይባላል። ካነበብኩት ምናምን ይመስለኛል የፕሮግራሙ ወይ ካነበብኩት ነው እንደዛ አይነት ነገር ይመስለኛል። ካፕቴን ካርጋ የሚባል ልጅ አለ ደግሞ በጣም አዲስ የሆነ ለኢትዮጵያን ኮንተንት ይዞ የመጣ እሱ ደግሞ የሚሰራው መኪና ላይ ነው። አዲስ መኪና ይሄ ከስክራች አንስቶ ማይሰራ መኪና ሙሉ ኢንጂኑን ቀይሮ ምናምን ነገር አድርጎ ሙሉ ፕሮሰሱን ቭሎግ እያደረገ ይሰራል ዩቲዩብ ላይ እና ማይ ራይድ የሚል ፕሮግራም ነበረ ኤምቲቪ ላይ ልክ እንደዛ። ያ ኤምቲቪ እነሱ ይሄ እነ ካፕቴን ጋር በጣም ዩኒክ የሆነ ልጅ ነው። በዚህ አጋጣሚ ብታዩትና ብትከታተሉት በጣም የሚገርም ልጅ ነው። አሁን እነዚህ ልጆች አዳዲስ ነገር የራሳቸውን ነገር ይዘው ነው የመጡትና በጣም ነው የሚመቹኝ። ሁልጊዜ ማያቸዋለሁ። ቲክቶክ ላይ አንድ ከሴት አንድ ከወንድ ቲክቶክ ላይ ከባድ ሀሳብ ይሆንብካል። ብዙ ጓደኞችም ስላሉ እንደዚህ ነው ማለት ይከብዳል። ግን ቲክቶኩን እንዝለለው ይለፍት በጣም ብዙም ታደንቃቸዋሉ በሚለው ያዘው። እሺ እንግዲህ ወደ አንተ ኮንተንት ስንመለስ የተለያዩ ሀገሮችን እየሄድክ ትጎበኛለህ፣ ለኦዲየንሶች ታካፍላለህ። እዚህ ቦታ ይሄን ኤክስፒሪየንስ አደረኩ ይሄን አየሁኝ እያልክ የትኛውን ሀገር በጣም ወደድከው ኢንጆይ ያደረግከው ለምን መረጥከው የሚለውን እናንስ እና በዛውም ደግሞ የት ሀገር እንደሄድክ ትነግረኛለህ። የሄድኩባቸው ሀገሮች እንኳን በጣም ብዙ አይደሉም፣ ግን በጣም የወደድኩት ሀገር እንትን ነው ጣሊያን ኦልሞስት 3-4 ከተሞችን ሄጃለሁ። በየሄድኩባቸው ከተሞች የተለያዩ ነገሮችን ኤክስፔሪየንስ አደረግ ስለነበረ ጣሊያን በጣም የሚገርም ሀገር ነው። ቬኒስ የምትባል ከተማ አለች፣ ሙሉ ለሙሉ ውሃ ላይ የተገነባች ከተማ። ይሄንን ከተማ ሙሉ ለሙሉ ኮምፕሊትሊ ውሃ ላይ ነው የገነቡት። which is artificial መሬት ነው፣ ሰው ሰራሽ መሬት ነው። አሁን የምንሄድበት በጠቅላላው ከተማ ማለት ነው which is crazy ሰው ሰራሽ መሬት ከ2000-3000 ዓመታት በፊት ነው የሰሩት። እስካሁን ድረስ ያለች ከተማ ነች እና በጣም ነው የሚገርመው። ምንም አይነት ትራንስፖርቴሽን ሲስተም የለም። ጀስት ጀልባ ብቻ ነው የምትጠቀሚው። ወደ ሚላን ስቴጅ ደግሞ በጣም የፋሽን ሀገር ነው። ምግባቸው በጣም ነው የሚጣፍጠው። የምታዩ በጣም የሚገራርሙ ነገሮች አሉ። ከ3000 ዓመት በፊት የተሰራ ቸርች፣ በጣም ብዙ ነገሮች። እንዲሁም አንድ የሰራው ቪዲዮ አለ ሚላን ከተማ ላይ የሆነ የተሰራ ቤተክርስቲያን አለና አንዳንድ ነገሮች ላይ ደግሞ ዲፕ ሪሰርች አድርጌ አንብቤ ነው ማቀርበውና ብዙ የኢትዮጵያኖች አልወደዱትም። ገብታችሁ ቼክ አድርጉት። ያልወደዱት ትንሽ ኮንሰፕቱ ቤተክርስቲያን ከሚለው ነገር ጋር ተጣረሰባቸው መሰለኝ። ግን እውነተኛው ታሪክ እንደዛ ነው። በደንብ አድርጌ ሰርቻለሁ። እዚህ በፊት የቤተክርስቲያን መገልገያ እቃዎች የሚቀመጡበት ቦታ ላይ በአሁኑ ሰዓት ግን ይኸውላችሁ እንደምታዩት ውስኪና የተለያዩ ጠርሙሶች ነው እዚህ ቦታ ላይ የሚቀመጡት። ታዲያ እዚህ ቤተክርስቲያን ውስጥ የእግዚአብሔር ስም ይጠራ ነበር፣ የእግዚአብሔር ስም ይመሰገን ነበር። ታላቅ የነበረ ስፒሪቹዋል ፕሌስ ነው። ስርዓተ ጥምቀቱ የሚደረግበት የነበረው ስፍራዬ ነው። አሁን ሳትሉኝም ባለጌ ወንበር ምናምን ቁጭ አድርገውበት እዚህ ጋር ትጠጣላችሁ። በውስጡ በረንዳው ላይ እኮ አይደለም፣ የቤተ ክርስቲያን ውስጥ መገበያያ ቦታ አድርገውታል፣ መጠጫ ቦታ አድርገውታል። ይኸውላችሁ ሼክ ያደርገዋል። ጀለስ ኮክቴል እየሰራ ነው እንግዲህ፣ መጠጥ ነው የሚሰራው። ኢቭን ልክ መጠጡ ላይ ያለው ስዕል ምናምን በጣም እኮ ነው የሚገርመው። ቸርች ኦፍ ዋይን ይላል። እግዚአብሔር ሆይ ለግዚኦ ድፍረት ግን እግዚአብሔር እኔ የፈለገ ቢርበኝ እኔ እዚህ ያለ ይሄ ትልቅ በቃ ዲስሪስፔክት። ወደ ሮም ስቴጅ ደግሞ በቃ ታሪክ በጣም የሚገራርሙ ታሪኮች እነ ቫቲካን ሲቲ ያለ ለብቻዋ ሀገር የሆነች ከተማ እዛው ሮም ከተማ ላይ የነ ስፓርታከስ ምናምን ታሪክ የምትሰሙ ከሆነ ኮሊሲየም ይባላል። እንደዚህ ወታደሮች በጣም የሚገራርሙ ታሪኮች አሉት።
ፋሽንም ያለበት በምግብም በቃ የሚገርም ምግብ ያለበት ሀገር በጣም የወደድኩት እኔ ጣሊያን ነው። በጣም ጥሩ። ብዙ ቪዲዮዎች ላይ ስለ ኢትዮጵያ ብዙ ስትናገር እሰማሃለሁና ስለ ኢትዮጵያ ያለ አመለካከት ምን ይመስላል? ሀገሬን በጣም ነው የምወደው፣ በጣም ከምልሽ በላይ። በቻልኩት አጋጣሚ ደግሞ ሀገሬን ፕሮሞት ለማድረግ እሰራለሁ። አሁንም ደግሞ ሞር የመጣሁበት ዋነኛው ምክንያት የተለያዩ የሰው ሀገሮች ስሄድ ብዙ ነገሮችን እመለከታለሁ እና ከዚህ በፊት እንዲሁም ኢትዮጵያ ከመምጣቴ በፊት ኡጋንዳ የሚባል ሀገር ሄጄ ነበርና እዛ ሄጄ ያለውን ነገር በደንብ ካሳየው በኋላ የሚያስጎበኙ ልጆች ነበሩ እና የእነሱን ስልክ ቁጥር ጽፌ ምናምን እዚህ መምጣት የምፈልጉ ከሆነ እነሱን ኮንታክት አድርጓቸው ምናምን ብዬ ነበርና በአንዴው ቢዚ ሆኑ። በቃ ስልክ ከተለያዩ ሀገሮች እየደወሉ መምጣት ፈልጋለሁ ማየት ፈልጋለሁ ምናምን የሚሉ ሰዎች ሲበዙ እንደዚህ ኢምፓክት መፍጠር የምችል ከሆነማ ሀገሬን ደግሞ በደንብ ለምን አላሳይም ብዬ አሁን መተን እንግዲህ ኢትዮጵያ የተለያዩ ክልሎች እየዞርን ሀገሬን በደንብ ፕሮሞት እያረኩ ነው። ወደፊትም አደርጋለሁ። ሀገሬን በጣም ነው የምወዳት። ሺህ ዓመት ኑሪልኝ ሀገሬ። አሜን። ምን ያህል ጊዜ ለመቆየት ነው ፕላን ያደረከው ኢትዮጵያ? አሁን እንኳን I'm not really sure ያው እንደምታውቁት ልጅ አለኝ። በጣም ይናፍቀኛል ልጄ። አሁንም ብመለስ ደስ ይለኛል። ግን ያው አሁን ጠቅልዬ ወደዚህ የመምጣት ነገር ሀሳብ አለ። ቲሞችም አሉኝ በደንብ የሚያማክሩኝ ምናምን ነገር ወደዚህ አሁን ጠቅልለን የመምጣት ሀሳብ አለ። በጣም ይሄ ደግሞ በጣም ቆንጆ ዜና ነው። እኛም ወደ ሀገራችን እንድትመጣልን እንፈልጋለን። በጣም እንዳልከው ብዙ ኢንፍሉዌንስ ማድረግ የምችለው ነገር ስላለ በደንብ ፕሮሞት ታደርግልናለህ ሀገራችንን። ስለ ልጅህ ካነሳህ አይቀር እስኪ በእናትህ በጣም ብዙ ቪዲዮዎች ላይም አያለው ቲክቶክ ላይም ዩቲዩብ ላይም ስለ ልጅህ ንገረኝ እስኪ። እንዴት ነው አባትነት? አባትነት በጣም የሚገርም ነገር ነው። በጣም የምወደው ልጅ አለኝ። ሳምሶን ይባላል። ከኔ በላይ እንዲሁም ፌመስ እሱ ነው። በነገራችን ላይ ሰው ባገኘኝ ቁጥር ሳምሶን ደህና ነው የሚለኝ። እግዚአብሔር በጣም ነው ደስ የሚለኝ። ልጄን በጣም ነው የምወደው። ሁሉ ነገሬ ነው። የማደርጋቸው ነገሮች ሁሉ ለልጄ ነው። አዲስ ነገር በቃ ላይፍን ከእንደ አዲስ ኤክስፔሪየንስ እንዳደረገ ያደረገኝ ልጄ ነው። በጣም ነው የምወደው እና እንደዛ ነው። ወጣትነትና አባትነት ምን ይመስላል? በጣም ደስ ይላል። አሁን አንዳንድ ሰዎች እንትን ሊላቸው ይችላሉ፣ ግን እኔ ከድሮ የምፈልገው ነገር ነበር ልጅ ቢኖረኝ። በጣም በቃ ምኞቴ ነበረ። እግዚአብሔር ይመስገን ደግሞ ሳምሶን ልጄ የሆነ። ብዙ ወጣቶች መውለድ በዚህ ሰዓት በተለይ ደግሞ ወንድ ወጣቶች ማግባት መውለድ ምናምን ይፈራሉ አይደል? ቆይ ትንሽ በደንብ ልስራ ወይ ደግሞ ቆይ ትንሽ በደንብ ከፍ ይበል ምናምን እንደ እስር ቤት ትዳርን የማየት ወይ ደግሞ መውለድን በቃ ከብዙ ነገር ጋር ያገናኙታል። እና ወጣትነትና አባትነትን በደንብ ብታብራራልኝ ደስ ይለኛል። አይ ልክ ናቸው። ልጅ ስትወልጂ በጣም ሪስፖንሲቢሊቲ አለው፣ ኃላፊነት። ያንን ኃላፊነት ደግሞ መያዝ ማቺ ከሆነ ባትወልጂ ብዬ እመርጣለሁ። በጣም ብዙ ሰዎች ወልደው ልጆቻቸውን በደንብ ቴክ ኬር ስለማያደርጉ በጣም ልጆቻቸው እንዲሁም ወደማይሆን ላይፍ ስታይል ውስጥ የመግባት ነገር፣ ቤተሰቦቻቸውን የመቆስ ነገር የሚፈጠረው እናቶች ወይም አባቶች በደንብ ሪስፖንሲቢሊቲ ስለማይወስዱ ነው ብዬ አስባለሁ። you have to be there በቃ እዛ ልጅሽ ጋር ሁልጊዜ መሆን አለብሽ። ኮንትሮል ማድረግ አለብሽ። ፋይናንሻሊም ኢሞሽናሊ የሚፈልጉትን ነገር እዛ ሆነሽ በደንብ ማድረግ አለብሽ። ያው እኔ በስራ ምክንያት የተለያዩ ሀገሮች ስለምዞር እንዲሁም በጣም ትንሽ እንትን አለኝ እንጂ ሁሌ ከልጄ ጋር 24 ሰዓት ብሆን በጣም ነው ደስ የሚለኝ። ግን ሁሌም ከልጄ ጋር ነኝ። ፋይናንሻሊም ኢሞሽናሊም ወይውን በደንብ እያሳየሁት ልጄን ማሳደግ እፈልጋለሁ። እንደዛም አይነት አባት ነኝ ብዬ ተስፋ አደርጋለሁ። ግን ለወጣቶች ሪስፖንሲቢሊቲውን በደንብ ማትወስዱ ከሆነ አለመውለዱ የተሻለ ነው። ይሄን እኔ አደርጋለሁ። እንደዛ ሪስፖንሲብል ማትሆን ከሆነ ወደዚህ ዓለም የምታመጣው ልጅ ኃላፊነት ሙሉ ያንተ ስለሆነ ያንን የመቀበል አቅም ከሌለ አለመውለዱ ትክክለኛ ውሳኔ ነው። የምጋራው ሀሳብ። እሺ እንግዲህ በመጨረሻ እስቲ ምን አዲስ ነገር እንጠብቅ? ለቀጣይ 5 ዓመታት ከዚህ በኋላ ምን አዲስ ነገር ይዘህ ትመጣለህ? ምን ፕላን እያደረግክ ነው? አዲስ ነገሮች መጀመሪያ በደንብ ሀገሬን ፕሮሞት አድርግና የተለያዩ ሀገራቶች ገና እንዞራለን። በጣም ብዙ ያልሄድኩባቸው ሀገራቶች አሉ። ብዙ የአፍሪካ ሀገራቶች አሉ፣ አረብ ሀገራቶች አሉ፣ ኤዥያዎችም አሉ እንደዛው፣ ኢሮፒያን ካንትሪስ እንደዚሁ በጣም ብዙ ያልሄድንባቸው በጣም ብዙ የምንማርባቸው ፕሮግራሞችን ይዘን እንመጣለን። ሆል ቲም ሸራውት ቱ ማይ ሆል ቲም። በዚህ አጋጣሚ ማናጀሬን፣ ካሜራማኔን፣ ወንድሜም አለ አብሮ የሚያግዘኝ። ከነሱ ጋር በመሆን በጣም የሚገራርሙ ስራዎችን እየሰራን ነው። ዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ አድርጉ። EFIG ወይም FEG ብትሉ ታገኙናላችሁ።
የቀጣዩ 5 ዓመት ከባድ ነው በጣም። ያው በጣም አሪፍ። ማመስገን የምትፈልገው አካል ካለ ድል ልስጥ። ማመስገን የምፈልገው አሁን ላይ ከቤተሰቡ ከሁሉም ልጀምር ወይስ ጀነራል? ጊዜ አለን አንቸኩልም። አይ ሁሉንም የኢትዮጵያ ሕዝብ እጅግ አድርጌ ያመሰግናለሁ። በጣም ለሚሰጡኝ ፍቅር። አንድ የሚያስጠላ ኮመንት ወይም ደግሞ እየነቀፉኝ የሚጻፍ አስተያየት አንብቤ አላውቅም። ሁሉም ሰፖርት ነው የሚያደርጉኝ። ትልቅ ደረጃ እንጠብቅሃለን ኤፊ፣ በደንብ ስራ፣ በርታ እያሉ በጣም የሚያበረታቱኝ እነሱ ናቸው። በጣም አመሰግናለሁ ሁሉንም ፋኖቼ፣ ሁሉንም ዩቲዩብ ተከታታዮቼ እጅግ አድርጌ ከልቤ በጣም አመሰግናለሁ። ከኔ ጀርባ ደግሞ ያሉ እንደነገርኩሽ በጣም የሚገራርሙ ምርጥ ሰዎች ሰርክሎቼ ላይ ያሉ። በጣም የምወደው ጓደኛ አለኝ፣ ማናጀሬ፣ ኤዲተሬ፣ እንዳልኩሽ ጓደኞቼ እነ ሰሊም፣ እነ ኤላ፣ እነ ሱያ፣ ስም መጥራት ካነፊራ በጣም ነው የማመሰግናችሁ። ገና መች ተነካና ነው ነገርየው። ሁላችሁንም እጅግ አድርጌ አመሰግናለሁ። እናንተም ደግሞ እዚህ አክብራችሁ ስለጠራችሁኝ እጅግ አድርጌ አመሰግናለሁ። እኛም ስለመጣ በጣም ከልብ እናመሰግናለን ኤፊ። በጣም ለብዙ ወጣቶች በደንብ ኢንስፓየር የሚያደርግ ታሪክ ነው ያለክ። በጣም ጥሩ ስራዎችን እየሰራህ ነው ያለኸው። ብዙ ወጣት ኢንፍሉዌንሰሮችን ደግሞ አንተን ተከትለው እንደሚወጡ ተስፋ እናደርጋለን። በጣም ቆንጆ ቆይታ ነው የሰጠህን። ስለመጣህ እኛም ከልብ እናመሰግናለን። ተመልካቾቻችን ከኤፊ ጋር የነበረን ቆይታ ይሄን ይመስል ነበር። እንደተማራችሁበት ተስፋ እናደርጋለን። ቀጣይ በእንግዳችን ማን ይምጣ የሚለውን ኮሜንት ላይ መጻፋችሁን እንዳትረሱ። እንደዚህ ኢንፍሉዌንስ የሚያደርጓችሁን ማየት መስማት የምትፈልጓቸውን ሰዎች ኮሜንት አድርጉ። ቀጣይ እነሱን ይዘን እንቀርባለን። የቀሪ የአርትስ ቲቪ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ ይሁንላችሁ።